ዛሬ ይዤላችሁ የመጣሁት እጅግ በጣም አስቸኳይ መረጃ ነው። ፕሊስ ይመለከተዋል ለምትሉት ሰው አስተላልፉልኝ። ይኸው ምንድነው እንደምታውቁት ባለፉት ወራት ጀምሮ የአሜሪካ ትራምፕ አስተዳደር ኢሌጋል ኢሚግራንት የሚላቸውን እያሳደደ ወደ መጡበት እየመለሰ ወደ ዲቴንሽን ሴንተርም እየላከ ይገኛል። የሚገርመው ነገር ከነኚህ ኢሌጋል ስታተስ ካላቸው ኢሚግራንቶች ውስጥ ወደ 4.7 ሚሊዮን የሚሆኑት በአሜሪካን ሀገር የመኖሪያ ቤት ገዝተው በሰላም ኑሯቸውን ይኖሩ የነበሩ ናቸው። ከነኚህ 4.7 ሚሊዮን ሰዎች ውስጥ ደግሞ ወደ 1.3 ሚሊዮን የሚሆነው ስቲል አሁንም ድረስ የባንክ ቤታቸው የባንክ ዕዳ ያለበት መሆኑና እንግዲህ እነኚህ ህገወጥ ተብለው ወደ መጡበት ወይም ደግሞ ወደ ዲቴንሽን ሴንተር በሚላኩበት ጊዜ እነኚህ ሰዎች ወራዊ ክፍያቸውን ካልከፈሉ ባንክ የሚታገሳቸው ለ3 ወር ብቻ ይሆናል ማለት ነው። ከዛ በኋላ ንብረታቸውን በሐራጅ ወደ ፎርክሎዥር ይልከዋል። ስለዚህ ይህ ጉዳይ እንዳይገጥማቸው በአስቸኳይ ሊቪንግ ትረስት ማድረግ ይኖርባቸዋል። ይህን ሊቪንግ ትረስት በሚያደርጉበት ጊዜ እንደነሱ ሆነው ንብረታቸውን እነሱ በሌሉበት ሰዓት የሚያስተዳድርላቸው፣ መሸጥ ከፈለጉ የሚሸጥላቸው፣ የሚያከራይላቸው፣ እንዳለም እንዲጠብቅላቸው ህጋዊ ውክልና የሚሰጡት ወገን ያስፈልጋል ማለት ነው። እኔ ባለፉት 22 የሪል ስቴት ስራዬ ወቅት በርካታ ኢትዮጵያውያን ሌጋል ዶክመንት ሳይኖራቸው ቤት ያጋዘዋቸዋሉ። ለእነዚህም ይህን ኢንፎርሜሽን አስተላልፌላቸዋለሁ። እናንተም በየአካባቢያችሁ እንዲህ አይነት ሰዎች የምታውቁ ከሆነ ፕሊስ ባካችሁ ንገሯቸው። ሊቪንግ ትረስት ማድረግ ይኖርባቸዋል። ያንን በማድረግ ንብረታቸውን መጠበቅ ይችላሉ ማለት ነው። ኢሌጋል ስታተስ ቢኖራቸውም በአሜሪካን ሀገር ቤት መግዛት፣ ንብረት ማፍራት ህገወጥ ስላልሆነ ይህን መብታቸውን ሊያስከብሩ ይገባል። እንግዲህ ይህንና ሌሎች ጥያቄዎች ካሏችሁ በላይ በማስቀምጥላችሁ ስልክ ቁጥር ኮንታክት አድርጉኝ። አሌክስ እሸቴ ይባላለሁ። ባለፉት 22 ዓመታት በኖርዘርን ቨርጂኒያ፣ ሜሪላንድ፣ ዲሲ የሪል ስቴት ኤጀንትና አሶሲየት ብሮከር ነኝ። አመሰግናለሁ።